መጽሐፈ ዜና መዋዕል ካልዕ ምዕራፍ 35 ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በ14ኛው ቀን ፋሲካውን አረዱ። ካህናቱንም በየሥርዓታቸው አቆመ። በእግዚአብሔርም ቤት ያገለግሉ ዘንድ አጽናናቸው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሠራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርን ሕዝቡን እስራኤልን አገልግሉ። የእስራኤልም ንጉሥ ዳዊት እንደ ጻፈው ልጁም ሰሎሞን እንደ ጻፈው በየሰሞናችሁና በየአባቶቻችሁ ቤቶች ተዘጋጁ። እንደ ሕዝቡም ልጆች እንደ ወንድሞቻችሁ በየአባቶች ቤቶች ሆናችሁ በመቅደሱ ቁሙ። የሌዋውያንም ነገድ በየወገናቸው እንደ ተከፈሉ እናንተ ተከፈሉ። ፋሲካውንም እረዱ፣ እናንተም ተቀደሱ። እግዚአብሔርም በሙሴ እጅ የተናገረውን ቃል ያደርጉ ዘንድ ለወንድሞቻችሁ አዘጋጁ። ኢዮስያስም ለፋሲካው መሥዋዕት እንዲሆን በዚያ ለነበሩት ለሕዝቡ ልጆች ከመንጋው 30,000 የበግና የፍየል ጠቦቶች 3,000ም ወይፈኖች ሰጣቸው። እነዚህም በንጉሡ ሀብት ነበሩ። መሳፍንቱም ለሕዝቡና ለካህናቱ ለሌዋውያኑም በፈቃዳቸው ሰጡ። የእግዚአብሔርም ቤት አለቆች ኬልቅያስ፣ ዘካርያስ፣ ይሒኤል ለፋሲካው መሥዋዕት እንዲሆን 2,600 በጎችና ፍየሎች 300ም በሬዎች ለካህናቱ ሰጡ። የሌዋውያኑም አለቆች ኮናንያ፣ ወንድሞቹም ሸማያና ናትናኤል፣ ሐሸቢያ፣ ይዒኤል፣ ዮዛባት ለፋሲካው መሥዋዕት እንዲሆን 5,000 በጎችና ፍየሎች 500ም በሬዎች ለሌዋውያን ሰጡ። አገልግሎቱም ተዘጋጀ። ካህናቱም በስፍራቸው ሌዋውያኑም በየክፍላቸው እንደ ንጉሡ ትእዛዝ ቆሙ። ፋሲካውንም አረዱ። ሌዋውያንም ቁርበቱን ገፈፉ። ካህናቱም ከእጃቸው የተቀበሉትን ደም ረጩ። በሙሴም መጽሐፍ እንደ ተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች ለሕዝቡ ልጆች እንዲሰጡ የሚቃጠለውን መሥዋዕት ለዩ። እንዲሁም በበሬዎቹ አደረጉ። ፋሲካውንም እንደ ሥርዓቱ በእሳት ጠበሱ። የተቀደሰውንም ቁርባን በምንቸትና በሰታቴ በድስትም ቀቀሉ። ለሕዝቡም ልጆች ሁሉ በፍጥነት አደረሱ። ከዚያም በኋላ ለራሳቸውና ለካህናቱ አዘጋጁ። የአሮንም ልጆች ካህናቱ የሚቃጠለውን መሥዋዕትና ስቡን ለማቅረብ እስከ ሌሊት ድረስ ይሠሩ ነበርና፣ ስለዚህ ሌዋውያን ለራሳቸውና ለአሮን ልጆች ለካህናቱ አዘጋጁ። የአሳፍም ልጆች መዘምራን እንደ ዳዊት እንደ አሳፍም እንደ ኤማንም የንጉሡም ባለ ራእይ እንደ ነበረው እንደ ኤዶታም ትእዛዝ በየስፍራቸው ነበሩ። በረኞችም በሮችን ሁሉ ይጠብቁ ነበር። ወንድሞቻቸውም ሌዋውያን ያዘጋጁላቸው ነበርና ከአገልግሎታቸው ይርቁ ዘንድ አያስፈልጋቸውም ነበር። እንደ ንጉሡም እንደ ኢዮስያስ ትእዛዝ በእግዚአብሔር መሠዊያ ላይ የሚቃጠለውን መሥዋዕት ያቀርቡ ዘንድ ፋሲካውንም ያደርጉ ዘንድ የእግዚአብሔር አገልግሎት ሁሉ በዚያ ቀን ተዘጋጀ። የተገኙትም የእስራኤል ልጆች በዚያ ቀን ፋሲካውን 7 ቀንም የቂጣ በዓልን አደረጉ። ከነቢዩም ከሳሙኤል ዘመን ጀምሮ እንደዚህ ያለ ፋሲካ በእስራኤል ዘንድ ከቶ አልተደረገም። ከእስራኤልም ነገሥታት ሁሉ ኢዮስያስና ካህናቱ ሌዋውያኑም በዚያ የተገኙ የይሁዳና የእስራኤል ሰዎች ሁሉ በኢየሩሳሌምም የሚኖሩት እንዳደረጉት ያለ ፋሲካ ያደረገ የለም። ይህም ፋሲካ ኢዮስያስ በነገሠ በ18ኛው ዓመት ተደረገ። ከዚህም ሁሉ በኋላ ኢዮስያስም ቤተ መቅደሱን ካሰናዳ በኋላ የግብጽ ንጉሥ ኒካዑ በኤፍራጥስ ወንዝ አጠገብ ባለው በከርከሚሽ ላይ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉሥ ሆይ ከአንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣሁም። እግዚአብሔርም እንድቸኵል አዝዞኛል። ከእኔ ጋር ያለው እግዚአብሔር እንዳያጠፋህ ይህን በእርሱ ላይ ከማድረግ ተመለስ ብሎ መልእክተኞችን ላከበት። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከእርሱ አልመለሰም። በእግዚአብሔርም አፍ የተነገረውን የኒካዑን ቃል አልሰማም። በመጊዶም ሸለቆ ይዋጋ ዘንድ መጣ። ቀስተኞችም ንጉሡን ኢዮስያስን ወጉት። ንጉሡም ብላቴኖቹን
አጥብቄ ቆስያለሁና ከሰልፉ ውስጥ አውጡኝ አላቸው። ብላቴኖቹም ከሰረገላው አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት። ወደ ኢየሩሳሌምም አመጡት። እርሱም ሞተ፣ በአባቶቹም መቃብር ተቀበረ። ይሁዳና ኢየሩሳሌምም ሁሉ ለኢዮስያስ አለቀሱ። ኤርምያስም ለኢዮስያስ የልቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በልቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በልቅሶ ግጥም ተጽፎአል። የቀረውም የኢዮስያስ ነገር በእግዚአብሔር ሕግ እንደ ተጻፈ ያደረገው ቸርነት የፊተኛውና የኋለኛውም ነገር እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፎአል።